ቆይ ቁርስና ምሳችሁን ይዛችሁ ነው የተባሉት ጨጓራቸውን እንዳይታመሙ ነው? ምንድነው አልገባኝም እኮ። እንደዚህ አይነት የዘቀጠ ቡድን ይዘገብተ ቁርስና ምሳ እስከ ራት ይዘውስ ቢመጡ ምን ያረግላቸዋል? ምን ያረግላቸዋል? ህመም ላይ የሚጥል ቡድን እንደዚህ አይነት ህመም ላይ የሚጥል እኔ አሁን ጨጓራዬን ነደድኩ በቃ የተቃጠልኩ አይመስሏችሁማ? በቃ ፊቴን ይኸው ነድጃለሁ ነው የምልህ። በቃ እግዚአብሔርን አላመንኩም። እኔ እንደዚህ አይነት የዘቀጠ አርሰናል ይዘን እንገባለን ብዬ ጭራሽ ላምን ነው ያልቻልኩት። ላምን እንደው ላልቅስ እንዴ? አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው። በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ጀማው ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም፣ በቃ እኔ ይቅርብኝ፣ ቪዲዮ አልሰራም፣ ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዴ ምን ልበል? ቤን ዋይት ልበል? ካይ ሃቨርትዝ ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ ረርድብን ቅጥል የሚያደርግ ውጤት ማለት ነው። ምንድነው ሜዳ ውስጥ የሚሰሩት ተጫዋቾቹ? ካይ ሃቨርትዝ ምንድነው ሲሰራ የነበረው ሜዳ ውስጥ? አጠቃላይ ዴቪድ እንዳለ ሺት ነበሩ። በቃ ሺት አጠቃላይ እዛ ያለ መሀይም ደጋፊ በቃ ሜዳ ውስጥ ገብቶ ለማንቀላፋት ቲያትር ለማየት የሚገባ ደጋፊ ተጫዋቾቹ ማነሳሳት አቅቷቸው ቀን ነው። እኔ አንፊልድ በሆነ የጨዋታ ብዬ ተመኘው። በእውነት የሊቨርፑል ደጋፊ ቢሆን እንደዚህ ያደረገው ብዬ ተመኘው። ምንድነው የሚሰሩት? አሁን ያለው ይሄ ስኳድ ለቦርንማውዝ አንሶ ነው? አረ ምንድነው ይሁን ያሉት? አረ በመድኃኔዓለም አረ በስመ አብ ወልድ መንፈስ ቅዱስ አቃጥሎ ሊገሉኝ ነው። በቃ ተቃጠልኩ እኔ እንዴ! እኔ ማለት ነው ይኸውላችሁ በህይወቴ እንደዚህ ተቃጥዬ ርር ብያላቅም። ወላሂ ነው የምላችሁ ምን ማለት እንዳለብኝ አላቅም። ይኸውላችሁ ተጫዋች መተቸት ብጀምር አሁን ክፉ ቃል በቃ ካፌ ይወጣል። ስለዚህ ዝም ብል ነው የሚሻለኝ። እንዴት ነው አመት ለአመት እኔ ከስህተታችን ማንማረው? ጭራሽ እኮ በሜዳቸው የሚጫወቱት እነሱ ነበር የሚመስለው። እብሬት ነው ጫወታው ግን ኧረ ወይኔ እንደዚህ በቃ ጋቢ ይዤ በቃውን በቃ ማልቀስ ነው የቀረኝ ማለት ነው። እንዴ ምን አይነት የሚያምን የሚያቃጥል ሽንፈት ነው በፈጣሪ ስም። ሁሉንም ዋንጫ አንድ ባንድ እኮ እየጣልን ሄድን ማለት ነው። ጭራሽ ደግሞ ፕሪሚየር ሊጉን ቀጣይ ከማንቸስተር ሲቲ ነው ያለን። በቃ እጅግ የሚያምንና የሚያቃጥል ሽንፈት ነው። ምንም በቃ ስለዚህ ሽንፈት የምሰጠው ምንም አይነት ማስተባበያ ራሱ የለኝም። አንተ ተቀበለለለለለ እንጂ ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንዴት በዓል ሊያምር ይችላል? ወይኔ ታውቆኝ ነበር እኔ ፈርስት ሃፍ ማለት ነው። በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን። ማን እሱ ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱን ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው ምናጋይሽ አቻ ምን ሆነበት ማለት ነው። አቻ ነጥቡ ማን እኔ ላምን አልቻልኩም። እኔ እያዩ አልበላም። እኔ አልበላም። እናንተ ብቻ ሲቲን ያርጉልን እንጂ እኛ በርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገር ምን እናንተ የተግማማ ገማዎች እኮ ነው። አትረቡ ምን ለሁለተኛ እየተጫወታችሁ ይሳካል። ሲዙሩ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታችሁ ሙጥት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተ ይጋልባችኋል። በቃ ድራሻችሁን የሚያጠፋው ቀጣይ ሲቲ ከዛ እንዲህ ይነጥቃችኋል። አሁን ምን እናንተ አረ እናንተ አደጋፊው ማለት ነው። አረ ቻይ ነው አሞኒ ፓሲታ አሞኒ ፓሲታ አይ አሞኒ ፓሲታ አሞኒ ፓሲታ አይ አይ ወያላ አይ እኔ አፈርልም ላይ አይዞን ወይ ባላይ ምንም ማድረግ አይቻልም። አይዞን በቃ ወያልዬ አረ ወይኔ
እንዴ ፕሪሚየር ሊግ ብለን ለዚሁ ነው ለመሰጠት ነው ይውላችሁ ኮላ ይውላ ናፍቆት ለዚሁ ነው። ኧረ ምን አይነት ወይኔ በስመ አብ ምን አለ ትንሽ ቢቆይ። ኧረ በስመ አብ በቃ ጨዋታ በመጣ ቁጥር ስቃይ፣ ጨዋታ በመጣ ቁጥር በቃ ስቃይ። እግዚአብሔርን እንደዚህ ተጨንቀን እንደዚህ ሆነን መጨረሻ ላይ ዋንጫ እንበላ ይሁን ምንድነው? ቆይ እኔ እኮ ጉለታችን አልታያ። ኧረ በእናታችሁ ምንድነው የሚሻለን? በስመ አብ እኔ ራሴን ማጣቴ ነው፣ በቃ ራሴን ማጣቴ ነው። እግዚአብሔር በኢየሱስ እንግዲህ ተሸንፈናል። እንግዲህ አሁን ችግራችን መቀበል ያለን ይመስለኛል። አንቀበል ንዝናዜ አያስፈልግም። እውነት ለመናገር ሜዳ ላይ በጣም ደካማ ነበረ። የሚያስፈልገውን ነገር አላደረገንም። ልናደርግም ደግሞ ትጋት አላደረገንም። ደካማ ነው፣ በቃ ደካማ ነበረ። በደጋፊ ፊት ደጋፊ እንደዚህ እየጫዋ ምንም ለውጥ ያሳየነው ነገር ምንም ኦፕን ፕሌይ ያስቆጠረነው ጎል የለም። አንድ ፔናልቲ ያገኘን እሱ ነው። ስለዚህ ተቸግረናል። ያን ያህልም እያጨናነቀን አይደለንም። አሸንፈዋል። እንግዲህ ሁለት ለአንድ ተሸንፈናል። ባል ላይ እንግዲህ ይዘኑ ተብለናል። ምንም ማድረግ አይቻልም። እድለኞች አይደለንም። ባይዘው ለማንኛውም ይመቻችሁ። ንዝንዝ አያስፈልግም። መልካም ባል። እንደፈራሁት ማለት ነው። ጠዋት አሰላለፉን ስናገር ተናግሬያለሁ። በቤን ዋይት በሉዊስ ስኬሊ ቦታ ችግር ሊፈጠር ይችላል እየታወቀኝ ለሁለት ጎል መንስኤው ቤን ዋይት እከራከራለሁ ምትለኝ ማለት ነው። መታውራኝ እኔ በኤቪደንስ አሁን ማውራለሁ። በቃ የመከላከል ድክመት ስለነበረበት ይሄው ነጥባችንን አጣን። ከዛ ውጪ ለፍላፊዎች ሁላ ማለት ነው የቲሙ ሞተር የሆኑት ተጫዋቾች እነማን እንደሆኑ እየለያችሁ ነው። ጌሙን ኮንትሮል የሚያደርጉት ተጫዋቾች እነማን ናቸው? ኦዲጋርድ ሲመጣ ኦዲጋርድ አይችልም፣ ኦዲጋርድ ኦቨርሬትድ ምናምን ምን ያህል ጌም ኮንትሮል እንደሚያደርግልን ካይ ሃቨርትዝ አይችልም ምናምን ምን ያህል ጌሙን ኮንትሮል ሲያደርገው እንደነበር እያየ ነው። ሁሌም ተጫዋች ላይ ስለነ ጄሱስ እናውራ ኦር ስለነ ትሮሳርድ እናውራ። አርቴታን ልተች ግን ትመጣለህ። እንደዚህ የሞቱ ተጫዋቾችን ይዘህ አርቴታን ትተቻለህ። ለማንኛውም መድፈኞቹ አርሰናሎች እጅግ በጣም መጣል የሌለባቸውን ወሳኝ 3 ነጥብ አሳልፈው ሰጥተዋል። አርቴታና አርሰናሎች እንግዲህ እንደተለመደው ለማንቸስተር ሲቲና ለፔፕ ጋርዲዮላ አዲስ እድል እየሰጡ ይገኛሉ። ቦርንማውዝ ግን ምን አይነት አስደናቂ ቡድን ነው! እጅግ በጣም ዲሲፕሊን የሆነ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ድረስ የማይፈራና የሚታገል ቡድን እንደሆነ አሳይቷል። ዛሬ የአንዲ ኢራኦላው ቡድን ማሸነፍ ይገባዋል። መድፈኞቹ እንግዲህ ጨዋታውን ወደ ራሳቸው መልሰው አንዳች አድርገው የነበሩ ቢሆንም በአስደናቂ ሁኔታ ስኮት እንግዲህ በ74ኛው ደቂቃ ያስቆጠረው ጎል አርሰናሎች ላይ ውሃ ቸልሶ እንግዲህ ሙሉ 3 ነጥብ እንዲያጡ አድርጓቸዋል ማለት ነው። መድፈኞቹ በዘንድሮው የውድድር ዓመት በሜዳቸው ከማንቸስተር ዩናይትድ በመቀጠልም በፕሪሚየር ሊጉ በቦርንማውዝ ተሸንፏል። ይሄኛው ሽንፈት ግን ከባድ ህመም ያለው ሽንፈት ነው። ምክንያቱም እጅግ በጣም ወሳኝ በሆነ ሰዓት የተሸነፉት ሽንፈት ነው። ምናልባትም አሁን ሲቲ ወደ ዋንጫው ፍክክር ነገ ቸልሲን ማሸነፍ የሚችል ከሆነ ዳግም መግባት የሚችልበትን እድል አሳልፈው ሰጥተዋል። እንግዲህ አርሰናል ዘንድሮ ዋንጫውን ያጠዋል ወይስ ምን ይፈጠራል? በብዙዎች ዘንድ በጉጉት የሚጠበቅ ነው። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣ ነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን
መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ፣ ወንድም ጥላለሽልኝ። መድፈኞቹ አርሰናሎች አልቀናቸውም፣ በበርንማውዝ ተሸንፈዋል። ከ4 ዋንጫዎች ለ2 ዋንጫ ብቻ እየተጫወቱ ያሉት አርሰናሎች በገዛ ሜዳቸው በበርንማውዝ 2-1 ተሸንፈዋል። በዚህም ሲቲዎች ሁኔታው ለኔ ተመቸኝ እያሉም ይገኛሉ። የሊጉ መሪ አርሰናል በ70 ነጥቦች የፕሪሚየር ሊጉን ሰንጠረዥ ሲመራም ሲቲ ደግሞ በ61 ነጥብ እየተከተለው ይገኛል። ይህም መድፈኞቹ ለፕሪሚየር ሊጉ ዋንጫ የሚያደርጉ ግስጋሴ ላይ ከባድ የተባለ ተጽዕኖ እያሳደረባቸው ይገኛል። የዛሬውን አርሰናል ከበርንማውዝ ጨዋታ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ቦርንማውዝ የአርሰናል ጌታ ከዓመት እስከ ዓመት ኤምሬትስ ላይ የመጣ ነጥቡን ይወስዳል ማለት ነው። አንተ ስለምትችል አይደለም ለዋንጫ የቀረብከው። ሁሉም ቡድን ፈርሶ ራሱን እየገነባ ስለሆነ ነው። ሲቲ ራሱን እየገነባ ዋንጫ ሊቀማ እየተፎካከረ ነው። አሁን ራሱ ለዋንጫ ከቀረብክና ከተዘጋ የማንቸስተር ሲቲ ድክመት ነው። አንተ አትችልም፣ እግዚአብሔርን አትችልም፣ ቡድን አይችልም። ሜዳ ላይ የምናየው እውነታ ነው። አሸንፈ ስትወጣም ጥሩ አይደለም፣ ተሸንፈም ስትወጣ አትችል። ይሄን ነው የምንለው ከዓመት እስከ ዓመት ማለት። ዘንድሮ ደግሞ ጭራሽ ሳትችል የዋንጫ ተፎካካሪ ካንተ እኔ ይሻላለሁ። እኔ ፎካከር ነበር ተገቢ የሚሆነው። አንተን አስወርደው እኔም ቢያስገቡኝ ማለት ነው። ይሄ የሞተ በቃ የወንድነት ባህሪ የሌለው አርሰናል እንደ ዋንጫውን ብንበላ ራሱ ሲቲ እንዳለ ተሸንፎልን ብንበላ እማንኩራራበት አርሰናል በቃ የሚገርም በቃ ይሁን የሚያስጠላ ወራዳ የሆነ በቃ ለዋንጫ ሳይሆን ዝም ብሎ ለቶፕ 4 ዝም ብሎ መጫወት ያለበት ወኔ የሌላቸው የማይረቡ ተጫዋቾች የተሰበሰቡበት። አረ በመድኃኒዓለም እንደዚህ አይነት እድል እንዴት ነው የምታበላሸው? ቆይ በሜዳ የት ኢትሃድ ሄደ ነጥብ ይዘን መጣ ነው። አረ የሚያስጠላ በዓላችንን ያበላሸብን አርሰናል እናቴ ትሙት ነው የምልህ። እኔ እንደ ዛሬ ተሰምቶኝ አያውቅም በእግር ኳስ ዓለም ነው የምልህ። የወረደ የዘቀጠ አርሰናል ፋሚሊ ለማመን የሚከብድ ውጤት ምንድን ነው የሚሰራው አርቴታ ግን ማርያምን ነው የምላችሁ። የአርሰናል ደጋፊ አንድ እንዲህ ቅንጣት የምታክላል እንዳይደብራችሁ። ተጫዋቾቹ የሆነ የዋንጫ ሜንታሊቲ ዋንጫ የሚፈልግ ቲም አይደለም። አንተ ዛሬ ያዩት አርሰናል ምንድነው እንዴ? ሰው 85ኛው እስከ 80 ደቂቃ ይከላከላል። 90 በኋላ ነው እኮ ማጥቃት የጀመረው ሲጀምር አርሰናል ማለት ምን አስቡ 80 ውስጥ እየተመረሰው ወደ ኋላ እየመለሰ ይጫወታል ኳስ። ኧረ በስመ አብ ማርያምን ነው የምላችሁ። ምንም አርቴታ ዋንጫ የሚፈልግ ቲም አይደለም። ሆነ ዛሬ ያሳየው ማርያም ምን ዋንጫ የሚፈልግ አይደለም። እንዲህ ዋንጫ የሚፈልግ ቲም ለዋንጫ የሚጫወት ቲም እንዲህ ሰው እየተመራን ኳስ ወደ ኋላ ኧረ የማይታሰብ የአርሰናል ደጋፊ እንዳይደብር። ምክንያቱም አንተ የምትለውጠው ነገር የለም። ትቃጠላታለህ ብቻ ዝም ብለህ ለባለው ዛሬ ዘንጥ ምንም እንዳይሰማ ለበቃ ኮፒሊንክ ይመች። መድፈኞቹ አርሰናል በሜዳቸው ኤምሬትስ ስቴዲየም ያልተጠበቀ ሽንፈት ደርሶባቸዋል። ለአርሰናል ደጋፊዎች ይህ ማለት በጣም ከባድ ነው። ወደ ወሳኝ ምዕራፍ እየደረሰ የሚገኘው መድፈኞቹ በመጨረሻም እጁን የሰጠ ይመስላል። ዛሬ እንግዲህ በኤምሬትስ ስቴዲየም በበርንማውዝ 2-1 በሆነ ውጤት ተሸንፈዋል። በጓደኛው በአንዶኒ ኢራዮላው በርንማውዝ እንግዲህ ሚኬል አርቴታ ዛሬ ተሸንፏል። በጣም ከባድ ነው። የአርሰናል ደጋፊዎች እንግዲህ ከ22 ዓመታት በኋላ ከህልማቸው ጋር ለመገናኘት ጥረት እያደረጉ እንደሆነ ይታወቃል። ዛሬ ግን በሜዳቸው 2-1 በሆነ ውጤት ተሸንፈዋል። ክሩፒ 17ኛው ደቂቃ ላይና አሌክስ ስኮት 74ኛው ደቂቃ ላይ ግቦችን አስቆጥረዋል። አርሰናል ቪክቶር ዮኬሬሽ በፍጹም ቅጣት ምት 35ኛው ደቂቃ ላይ ግብ ያስቆጠረም። አርሰናልን ግን ከሽንፈት መታደግ አልቻለም። ይህ ውጤት ለአርሰናልና ለአርሰናል ደጋፊዎች እጅግ በጣም መጥፎ ውጤት ነው። መድፈኞቹ እንግዲህ ማንቸስተር ሲቲ 2 ጨዋታ እየቀረው በ9 ነጥብ ልዩነት እየመሩ ይገኛሉ። ግን በጣም ከባድ ነው። በቀጣይ ማንቸስተር ሲቲ ነው የሚያገኙት። ብቻ ለአርሰናል ደጋፊዎችና ለአርሰናል በጣም መጥፎ የበዓል ዋዜማ ነው ያሳለፉት። ዛሬ 2-1 በሆነ ውጤት ተሸንፈዋል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ።